ኢማም ሙስሊምና ሌሎችም በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አልዓይኑ ሐቁን አይን ሐቅ ነው እውነት ነው አለ። ሰው ልጆች በአይናቸው ሰው ላይ ጥቃት ሊያደርሱ ይችላሉ። ቀደርን የሚቀድም የአላህን ቀደር የሚቀድመው ነገር ቢኖር እነሆ አይን ይቀድመው ነበር ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አላህ ያልቀደረው ነገር የሚከሰት ቢሆን ሰዎች በአይን ምክንያት በቡዳነት ምክንያት እንዲከሰት ያደርጉ ነበረ። ወይተስተግሲልቱም ፈግሲሉ ሰውን ቡዳ ሆናችሁ በአይናችሁ ጥቃት የደረሰበት እንደሆነ ታጠቡልኝ ከተባላችሁ ታጥባችሁ ውሃ ስጡ በማለት ነብዩ ሰለላሁ ዐለይሂ ወሰለም አዘዋል። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አልዐይኑ ትድኺሉ الرجل القبر وتدخل الجمل القدر ይላል። አይን الناس ሰውን ቀብር እንዲገባ ታሞ ሞቶ ቀብር እንዲገባ ያደርጋል። ገመልም ደግሞ ታሞ ሊሞት ሲደርስ ቤተሰቦቹ አርደውት ድስት ውስጥ እንዲገባ እንዲታረድ ያደርጋል ይላል። ይህ በአላህ ቀደር ማለት ነው። ብዙ ሰዎች ከአላህ ቀደር በኋላ በአይን ይሞታሉ በማለት ተናግረዋል። ይህ ሐቂቃ ከጥንት ጀምሮ ያለ ችግር ነው። ባለንበት ጊዜ እየሰፋ መጥቷል ከሁለት ነገሮች አንፃር። አንደኛው ሰዎች ውስጣቸው የኢማን ድክመት ኖሮ መቀኝነት በመስፋፋቱ ምክንያት፣ ሁለተኛው ደግሞ ሰዎች መከላከያ ከመጠቀም በመዘናጋታቸው ምክንያት ባለንበት ዘመን እየሰፋ ነው። ሁላችንም የምናውቀው ጉዳይ ነው። በተለይ ሴቶች እህቶችን ያጠቃ ይህ አይነቱ ችግር አይናቸው ላይ ያለ ሰዎች ጥንቃቄ ሊያደርጉ ይገባል። በተለምዶ እንደሚታወቀው እገሌ አይኑ መጥፎ ነው ተብሎ ይታወቃል። እንዲህ አይነት ሰዎች የተቻላቸው ያክል ውስጣቸው ላይ ያለውን ችግራቸውን ሊቆጣጠሩ ይገባል። ቀጥለን እንደምናየው ዱዓ ሊያደርጉ ይገባል። እንደዚሁ ከአንደበታችን ማሻአላህ የሚል ነገር መጥፋት የለበትም። አደቦችን ልንማር ይገባል። ይህ የተከሰተ እንደሆነ መደረግ እንዳለበት ሲዘረዝሩ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም በተናገሩት መሰረት ቁርአን ሊቀርበት ይገባል። የቁርአን ፈውስ አይን ላይ የሚጠቅመውን ያክል ሌላ ነገር ላይ አይጠቅምም። ያኒ ሁሉም ላይ ይጠቅማል፣ የበለጠ ግን አይንን ላስ ላይ ይጠቅማል ብለዋል። ፈስአሉ አህለ الذክሪ ኢን ኩንቱም ላ ተዕለሙን። بسم الله الرحمن الرحيم ሌላው ዛሬ መውዱዕን በማይበት ጊዜ አይን الناسን በተመለከተ ይሆናል። አይን الناس ብሎ ማለት የሰው አይን ማለት ነው፣ ወይም ደግሞ ቡዳ ማለት ነው። ይህ የሚሆነው የሰው ልጆች አንድን ነገር አይተው በሚደነቁበት ጊዜ ነው። መደነቃቸው ብቻ ችግር ላይ ያደርስ ይችላል። ላኪን ተደንቀው ውስጣቸው መጥፎ ስሜት ተፈጥሮ መቀኝነት ተፈጥሮ ያዩትና የተደነቁበት ነገር እንዲጠፋ የተመኙ እንደሆነ አደጋው ይከሰታል። አደጋው ተከስቶ ጥቃት የሚያደርሰው ተደንቀውበት ተመቃኝተውት ያዩት ያለው ሰው መሳሪያ ካልታጠቀም መከላከያ ካሌለውን